በጣም ነው ያዘንኩባቸው ባይዘብ በጣም እኔ ለእናንተ ደሜን ሰጥቻለሁ። እኔ ቲክቶክ ላይ ደም አፍስሻለሁ። ደም ይሄን ቲክቶክ እኔ የዚህን ቲክቶክ ቀጠና ያመጣሁት ተግባባን ደሜን አፍስሼ ነው። ደም አፍስሼ በደም ነው ይሄን ቀጠና ነው የመሰረቱት። ከዛሬ ጀምሮ ግን የማፈሰው ደምም የማዝናናው ሰው የለም። ቲክቶክን ተሰናብቻለሁ፣ አቁሜያለሁ። ይሄ የመጨረሻ ንግግሬ ነው። ማሜ አንድ እድል ስጠን፣ ማሜ ይቅርታ አድርግልን፣ ማሜ ይቅር በለን ምናምን ብትል ሂዲዮ ጆከር ጋልኩ ይኸው እናት የሚሰድበው አሁን አጀንዳ አገኘ። እኔን ነበር ማጥፋት የሚፈልጉት። ኳሊቲ ሰው ማጥፋት ይፈልጉ ነበር። ተግባባ። ምርጥ አንድ ሰው የነበረ እኔ ብቻ ነኝ። ተግባባን አይደል? ፎሎዋችሁን አንሱ። ከኔ ተሰነባብተናል። ከዛሬ ጀምሮ ላይቭ ስትሪም ይወት አይደለም ላይፍ አይደለም። እኔ ምርጥ ፖለቲከኛ ነኝ። እኔ ይሄን ሚኒስቴር በትልቅ ቲቪ ነው የምታየኝ። እኔ ለእናንተ ስል ነበር ቲክቶክ ላይ ስመጣ የነበረው። እመነኝ፣ ሪል ነው የምነግርህ። እኔ ሀቂቃ ነው የምነግርህ። ኖ ምናምን አትበለው። ማሜ አንድ እድል ስጠን። አልሰጥም። ኖ አልሰጣቸው። የማንም ቡጀላም ጥፍራም እኔ ላይ የሚቀልድ ሰው እኔ ማሜ እኔ አባጅፋር ልጅ ምንም ነገር ከአሁን በኋላ እኔና እናንተ መካከል ያለው ስንብት ብቻ ነው። ለነበረን ጊዜ እጅግ በጣም አመሰግናለሁ። ቲክቶክ ላይ እጅግ በጣም ብዙ ጓደኞች ያገኛለሁ። ቢሊየን ያሉ ማሜ ቲክቶክ ፊልድ አይደለም። ላምበርጊኒ ፌራሪ ገዝተን አባቴ ኢትዮጵያ ላይ ላምበርጊኒ ፋብሪካ ክፈት፣ እዛ አንዳንድ ነገር አመቻችና ትልልቅ ሰዎችን ስለምታቅ ከትልልቅ ሰዎች ጋር ስለምትል ማሜ በህጋዊ መንገድ ስራ እንስራ ብሎ እጅግሬን የሚስም ስንት ዲፕሎማት አለ መሰለ ፈረንጅ። እዚህ ቁጭ ብያ ፍላወር ምናምን ስለሆነት ይመስላል እንዴ? እኩል ይሆን ይመስላል እንዴ? እኔን ነው የምለው። እና በዚህ አጋጣሚ እጅግ በጣም ራሴን እንዳገኝበት ራሴን እንዳይበት ላደረጋችሁኝ የህግ አካላት እጅግ በጣም አም ቢግ ሪስፔክት። እውነቴን ነው ወላሂ ላዚም። ትላንት እኔ ስህተት እናንተ እስከነ ስህተቴ አሳልፋችሁ ስትሰጡኝ ተግባባን። የህግ አካላት ግን ተግባባን እኔን ስህተትህ ይታረማል፣ የሚቀር ነገር ነው፣ የሚቀየር ነገር ነው፣ ግድ የለም ቱሞሮ ኢዝ አናዘር ዴይ፣ እንዲህ ብታረግ እንዲህ ይሻላል፣ እንዲህ ብታረግ እንዲህ ይሻላል ብለው መክረው ደግፈው ተግባባን። በይቅርታ ማመን እኔ አፉ ብያቸዋለሁ። ሁላችሁ ባይዘው ለሁላችሁም ይቅርታ አድርጋለሁ። ለምን ካላችሁ እዛ የህግ አካላት እኔን አስተምረውኛል። በተለይ አራዳ ፖሊስ ጣቢያ ከላይ እስከታች እነ ስም መጥራት ካስፈለገ እነ ማን ነው እዛ ያለው የፖሊስ አዛዦች እነ ኢዮብ የሚባለው እነ ማን ነው ኦቦ አለማየሁ የሚባል አለ እነ አዲስ እንዲሁም እነ እዛ ደግሞ ምንድነው አቦ እንትን ሰፈር መጀመሪያ የታሰርኩበት ለሚ የሚባል ሰፈር እዛ አሁን እነ ብዙ ሰው ባላቅም እዛ ምንም ቢሆን እናረጋ ትንሽም ቢሆን በቃ የሆነ ማሜ እንዲህ ቢሆን እንዲህ ይሻላል፣ እንዲህ ቢሆን እንዲህ ይሻላል። በተለይ በህይወቴ በጣም ብዙ የሰው ሀገርም ታስሬያለሁ። በጣም የሰው አገር ታስሬ ብዙ እስርም ብዙ ስቃይም ብዙ ተሰቅዬ ያውቃለሁ። እኔ ካይሮ ላይ ማለት ነው ግብጽ ላይ ተግባባን። ብዙ ውጣ ውረድን አልፌያለሁ። እኔ ከፖሊስ ኩሩ እንደ ቤተሰብ ሰውን የሚይዝ እንደ አራዳ ክፍለ ከተማ የአራዳ ፖሊስ ጣቢያ የሚባለው ሰፈር እንደዛ አይነት ፖሊስ ጣቢያ በህይወቴ ፖሊስም አይቼ አላውቅም። የደግ ዘር የትልቅ ሰው ስብስብ ወላሂ እውነቴን ነው የምላችሁ። እኔ ሲጀመር ማሽቃበጥ ማለት ማሽቃብጬ ማለት ነው። ሪል ነው የምነግራችሁ። አይ አም ቢግ ሪስፔክት የትም ብሄድ አደረሳቸው። አመሰግናለሁ። ይሄን ነው የምልህ። ያው የታሰርኩት እዛ ስለሆነ ነው። እና በጣም ከላይ እስከታች ሰው አይነቁ ማረጋቸው ትልልቅ ማረግ ተሸክሞ ወርዶ ካንተ ጋር እና እንዲህ እኮ ማረግ የለብህም መሳደብ የለብህም የልጅ አባት ነው። እኔ ካሁን በኋላ ነው ያልሳደብም። ምሳሌ ስድብ ከፍለኝ አልሳደብም። እስከ ዛሬ በማወቅም ባለማወቅም የሰደብኳችሁ
ይቅርታ እንድታረጉልኝ ተግባባን። በዚህ አጋጣሚ እጅግ በጣም ይቅርታ እንድታረጉልኝ በዚህ አጋጣሚ መልእክቴን አስተላልፋለሁ። አውድ ምን አደረገ? መቶ ጊፍት በሰጠው መሳደብ አልነበረብኝም። በጣም ባለጌ ነኝ፣ ክፍታፍ ነኝ እኔ ባይዘው ተግባባን። በጣም ክፍታፍና ዝም ብሎ የማረባ ሰው ስለሆንኩ እንጂ አውድ ምን ስላደረገ ነው የምሰድበው? አሁን ያው ተግባባን። አሁን ሄለንን የምትመስል የትልቅ ሰው ልጅ ለምን እንደምሰድባት? ምን አደረገችኝ? ናሆም ፎንቲንን ምን አደረገኝ? ሉክ ሀቅ እናወራ ከተባለ ናሆም ፎንቲ ያውም በሌለበት ማን ነው ለሚ የሚባለው ምን አደረገኝ? እኔ ለምን እጄ በውስጥ ጽፈለታለሁ? ልክ ነኝ። ጆን ዳንኤል እኔን ምን አደረገኝ? ሉክ የትልቅ ሰው ልጅ ጃኒንን ምን አደረገች? ለምን የሰው ሰው ለምን አስቀይማለሁ? እኔ ካሁን በኋላ እንደተመከርኩት እና እንደተነገረኝ ሁለተኛ ጥፋት ላላጠፋ እንዲሁም መጥፎ ነገር ላለማድረግ ቃል ገባለሁ። እናንተን ለማዝናናት ብቻ ያ ለምን እኔ ኮንቴንት አለኝ፣ ታይሌንት አለኝ። ተግባባን። ቤታዮ ኦፍ ኮርስ ቤታ ምን አደረገችኝ? ወላሂ ማይኔ ምንድነው ላይፍ ሬንጅ ራም ጊፍቴ ኦኬ። እና አውድ በዚህ አጋጣሚ አውድ አለ፣ ለአውድ ሼር አድርጉለት። አውድ ማለት እጅግ በጣም የለጋሽ ዘር የትልቅ ሰው ልጅ። አሁን እኔ አውድ ምን አድርጎኝ ነው እኔ አውድን የምሰድበው? ምን አይነት ክፉ ሰው በሆን ነው? አስባችሁታል? ምን አደረገኝ እስኪ እኔን አውድ? በዚህ አጋጣሚ እጅግ በጣም በማወቅም ባለማወቅም ያስቀየምኩት ወንድሜ አውድ፣ አንደኛ ሙስሊም ወንድሜ ነህ፣ you are my brother real brother። ሁለተኛ አንተ የሰጪ ዘር ታስታውቃለህ፣ የትክሻ ያስታውቃል፣ የትልቅ ሰው ልጅ ነህ አውድ። መልእክቴን አድርሱለት እና በማወቅም ባለማወቅም ያስቀየምኩ ተግባባን። እጅግ በጣም ይቅርታ እጠይቃለሁ። I am sorry አውድ ሪል ከልብ ማለት ነው። I am real just this is my heart talk ከልቤ ነው። ተግባባን። ምን አረከኝ? ምን አጠፋ? ጊፍት ነው የሰጠው እንደማንኛውም ሰው። ባሰጠስ ለጋሽ ስለሆንክ ነው፣ የትልቅ ሰው ልጅ ስለሆንክ ነው። መተ ጊፍት ሳንቲምህን በሰጠው ክብር እንጂ ማግኘት የሚገባ ስድብ አልነበረም። ከምሬ ነው ወላሂ። ለምን እኔ አውድን ሰድበዋለሁ? ልክ ነኝ ልክ አይደለም? ፋሚሊ አውድ በጣም ይቅርታ ወረበል። እኔ ከምሬ ነው የምላችሁ። እኔ ታቁኛለች ጸባይን ማስመሰል እኔ አላውቅም። እስኪ ሁላችሁም አንዴ ኮፒ ሊንክ 5 ጊዜ ያርጉልኝ። ኮፒ ሊንክ የሮሸንሽና ጎዳ ጊፍት ጋላሪው ሙሉት፣ ጊፍት ጋላሪ ሙሉ። ቴንክ ዩ ሉክ። እንዲህ አይነት ታዛዥ የሆነ ህዝብ ማህበረሰብ ነው ያለኝ። እያያችሁ ነው አይደል? አዎ ቴንክ ዩ ኡስታዝ ሙአዝ አመሰግናለሁ። እና ስለዚህ አሁን ምን አደረገ? ሙስሊም ወንድሜ ነው። አዎ ወላ ባይሆን ሙስሊምም ባይሆን መጥቶ በሰጠ በረዳ ፑሽ ባረገ ሰው ባገዘ ምን አይነት እብደት እንደሆነ ትቢት እና እብሪት እንደሆነ ባላቅም በጣም ጸጽቶኛል። እኔ ከምሬ ነው የምላችሁ። እና በዚህ አጋጣሚ ወንድሜ አውድ አኩይ ጋሊ الاسمك عود انا بقول لك سوري انا بقول لك معلش انا ممكن الراس بتاعي ده مره ما بيشتغل يا اخوي قالي انا بوريك عشان انت تتفهم فهمتني. انا كنت بلدك المصري ناس كويسين ناس طيبين المصري البلد صح ولا لا؟ المصري بيقولوا البلد فهمتني.
انت اخوي قال لي انا كنت 5 سنة 6 سنة انا في التحرير، انا في الاسكندرية، انا في العرب معادي. بلدك انا بعرف اي حتة في بلدك. شفت؟ ممكن عشان انا مجنون، عشان انا مش كويس انا نبستك. غلطان، معلش 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 شديد، معلش انا بقول لك معلش في قلبي يعني سوري. اوكي ሌላ እና ትልቁ ያስቀየምኩት ደግሞ ተመልካቾቼ ነው እዚህ ስራ ያላችሁ። ከምሬ ነው የምላችሁ ወላሂ በጣም ያስቀየምኩት እንዲህ እየወደዳችሁ እንዲህ ያከበራችሁ እንዲህ እየተከተላችሁኝ የምፈልገውን ነገር ሁሉ እንኳን ባለውበት አይደለም በሌለውበት እየሞላችሁልኝ። በቀደም 3 ሚሊዮን ኮይን ነው ለኔ ሰጣችሁ በሌለውበት። እኔ ታስሬ እስር ቤት እያለሁ ተግባባን። ለናሆም እባካችሁ ሼር አድርጉለት፣ ለናሆም ሼር አድርጉ እንዲመጣ። ናሆም መጥቷል አለ፣ ናሆም መጥቷል። ኦኬ መጥቷል። ኦኬ ናሆም ፎንቲ ወንድሜ፣ ትክክለኛ ወንድሜ ገባ። እኔ በነገራችን ላይ እኔ አንዳንድ ጊዜ እኔም ራሴ ለራሴ ግራ ጋባለሁ ወንድሜ ሆይ እንደምታውቀው። አሁን ናሆም ፎንቲን ምን አደረገኝ? እስኪ እንደ እውነት እናውራ፣ እንደ ሰው እናውራ። አሁን ሐቂቃ ምንም ማሽቃበጥ አይፈልግ፣ መልክ መስራት አይፈልግ። ተግባባ። እስኪ ናሆም ፎንቲ እኔን ምን አድርጎኝ ነው የሰደብኩት? እንደው ለአላህ ብላችሁ ሀታ እንኳን እኔን ሲያስቀጣኝ የነበረ ማን ነው? አውድ ነው። ተግባባ። ሲያስቀጣኝ የነበረ ሜቢ ጊፍተር ላስ ይደረጋል። የሱ ላስ ሳይሆን ድንበር አለፈ። እየተጫወትከ ያለሁት ከሄለን ወርቅዬ ጋር ነው። ሐቂቃ ማውራት እውነት ያላህ ነው፣ እውነት የፈጣሪ ነው። ባይዘው እኔ ከኦርቶዶክሶች ደስ የሚለኝ ወርዳለች ስለ እውነት ስለ ሐቅ ተሰቀለ የሚሉት ነገር እኔ ወርዳቸው ይመቸኛል። እኔ ተሰለበ ተሰወረ በሚለው ባምንም ማለት ነው ወይል እና ናሆም ፎንቲ በቦታው አልነበረም። ናሆም ፎንቲ ጊፍት አልሰጠም። ናሆም ፎንቲ እኔን አላስቀየመኝም። ናሆም ፎንቲ እኔን አልሰደበኝም። ናሆም ፎንቲ እኔን አላስቀጣኝም። መብት አለው የማስቀጣት ራሱ። ምን አርግ ብዬ ነው በዛ ደረጃ ናሆም ፎንቲ በሌለበት ስሙን አንስቼ ተግባባ መሳደቤ እጅግ በጣም ነውርም ትክክልም ያልሆነ ስነ ምግባር ነው። ከኢትዮጵያዊነት የወጣ ያፈነገጠ ትክክል ያልሆነ ስተት ነው። ከባድ ስተት። በቃ ናሆም ፎንቲ በጣም ይቅርታ ወንድሜ ማለት ነው። ተግባባን። ሰክረ ነበር ወይ? ኖ እኔ አልጠጣም። መጠጥ ከምር ምን እንደሚል አላውቅም። ተግባባን። እኔ ያው ጌም ስትጫወቱ ምን አለ መሰላችሁ፣ ያው ስትቀጡ በበርበሬ በምን በአናታችሁ ስትቆሙ ምን ስትሉ የሆነ የሚያናድድ ነገር አለ። ተግባባን እንጂ እኮ ናሆም ፎንቲ እኔን እኮ አላስቀየመኝም። ናሆም ፎንቲ እኮ የቀጠረው ጌሜ ይሄኛው ሳይሆን የባለፈው መቶ እኮ አንበሳ ያወረደልኝ ሰው ነው። ናሆም ፎንቲ እኮ ሳጣ መቶ ከጎን የሚሆን ሪል ወንድሜ ነው። ተግባባን። እንደውም እኔ ናሆም ፎንቲ ያንተ ሰውዬ እኔን አይወደኝም። ያው አንዳንድ ጊፍተር ዝም ብሎ ይጠላሃል። ገባ። እንዲሁ አይቶ ፊትህን አይቶ ቀልቡ ካልተመቸ ይጠላሃል። ናሆም ፎንቲና ተጫወት። ከሌላ ሰው ጋር ቢጫወትም ይሄ ሰውዬ መስጠቱ አይቀርም። ያንተ ሰውዬ እኔን አይወደኝም ና ግባ ብዬ ባሸቅለው ራሱ ኖርማል ነበር። የከተማ ልጅ ስራ የአራዳ ልጅ ስራ አረኩ ማለት ነው። ተግባባ እንጂ በዚህ ደረጃ ድንበር አልፌ ናሆምን በሌለበት ልበበል እውነት አለ ሲገብ እኔ እስሩ ይገባኛል። ተግባባ። ትክክለኛ እስር የሚገባኝ የሚመጠነኝ ሐቂቃ የስራዬን አግኝቻለሁ ብዬ አስባለሁ። እኔ አምናለሁ። አሁንም በድጋሚ እንደውም አንተ በሌለበት ስምን መጥራቴ ራሱ በአላህ ዘንድ በሐሜት ስለሚያስጠይቀኝ አፉ እንድትለኝ በድጋሚ በዚህ አጋጣሚ መልእክቴን አስተላልፍልሃለሁ። አውድንም ልክ እንደዛው ሌላ እነ ጆን ዳንኤልንም ላስላሳ አድርጌዋለሁ። በጣም ይቅርታ ጆን ዳንኤል። ጃኒንም እንደዛው በሌለችበት ለሞጣ አይዳ ጊፍት ስትሰጥ ባለፈው ጌም ስንጫወት እንደዚህ በቃ ይሄ መተው አለብኝ። እኔ መተው ያለበት ባህሪ ይሄ ነው። ቤታዮ አሁን እኔ ሰፖርት ስታደርገኝ የነበረች እህቴ ናት። ምን አደረገችን ቤታዮ? እንደው
ተግባባ። ምን አርጋኝ ነው ቤታዮ እንደዛ። ሙባሪክ ምሳሌ ሙባሪክ አሁን ከ10 ደቂቃ በፊት ስናገረው የነበረ በጣም ክፍታፍ ነኝ እኔ ተግባባ። ሰፖርት ሲያደርግ የነበረ ከወንድሜ ጎን ነኝ። ወንድሜ እያለ ራቁቴን ሄዳለሁ እንጂ 1 ሚሊዮን ኮይን ሰጣለሁ ሲል የነበረ ጀግና ወንድማችን ነው ሙባሪክ። ጉበቴ ምናምን ማለት አግባብ አይደለም። ይሄ ስተት ነው፣ መታረም አለብኝ እኔም። ሌላ እነ ጉቺ ሄለን ወርቅዬ፣ አሁን ሄለንን ምን ብያታለሁ? ላም የአሜሪካ ብያታለሁ። ጉቺን ጉርጥ ብያለሁ። ማነው ቤታዮን እባብ ብያለሁ። ማነው ዲቦራን ፖፖ ብያለሁ። ማርያን ነጭ ቅማል ላርጓን ብያለሁ። ወላሂ ሁሉም ስተት ነው። እኔ ዛሬ ኑዛዜ ነው እያወራ ያለሁት። ባይዘው ኑዛዜ ራቹ ተስፋዬ ኡመተ ቀሽቲ ኡመተ ጃለላ የሚል ምስኪን ፊልተር ውስጥ ተደብቆ እንዲህ ቀሽቲ እኮ ዋንቲ ሁሌ ደግሞ ዋንትያ እኮ የሚላለ ያስቀኛል። እሱ ልጅ ምስኪን ነው በጣም። ዋንትያ የምትባል አንድ ፍቅረኛው ትሁን ጊፍተሩ ትሁን አላውቅም፣ ሁሌ ፑሽ የምታደርግለታለች። ዋንትያ እኮ እያለ ራሱን ችሎ ራሱን ሆኖ የሚደበቅ የደግ ልጅ የትልቅ ሰው ልጅ ራቹ ተስፋዬም በጣም ይቅርታ። እንዲሁም ጉቺ ብዙ ጊዜ እንደውም እኔ እነ ጉቺ ቢያሳስሩኝ እንደው የቀን ጉዳይ ሆኖ እንጂ እነ ሄለን ወርቅዬ እነ ዲቦራ እነ ማነው ስማ እንትና ቤታዮ እንደዚህ አሁን በጣም ድንበር አልፌ እናገራቸው ነበር። ተግባባ። ሴቶች ናቸው ቢከሱም ከነሱ ያምራል። ተግባባ። ሴት ናቸው። ይሄ ግን ወንዱ ነው እና በጣም ይቅርታ ጠይቃለሁ። ተግባባ። ስተት ነው። ይሄ ሁሉ ስተት ነው እና ይሄን ነው የምላችሁ። ሌላ ምንም እኔ ብዙ ስትናገር ትሳሳታለህ፣ ድንበር አልፈ ድንገት ባለማወቅ አሁንም ሰው ታስቀይማለህ እና በጣም ይቅርታ ጠይቃቸዋለሁ። ሁላችሁንም ይቅርታ ካረጋችሁልኝ በቃ ያ ለወደፊቱ እንዲህ አይነት ነገር ውስጥ መመለስም መድገም ነውር ነው። ስድብ ሲጀመር እኔ ሙስሊም ነኝ፣ መሳደብ የለብኝም፣ ሐራም ነው። በክርስቲያንም ኃጢአት ነው፣ በኦርቶዶክስም ኃጢአት ነው፣ በዋቄ ፈታም ኃጢአት ነው። ተግባባን። በፈለግኩ ቋንቋ ብትሄድ ነውር ነው ስድብ። ተግባባን። በስድብ የሰው ልጅ ሲታሰር የመጀመሪያው እኔ ነኝ። ባይዘው ድንበር አልፌያለሁ። በጣም ነውር፣ ጥሩ ስራ አልሰራውም። ይሄን የምለው አሁን ወንድሞቼን እያስገባው ሁሉንም ይቅርታ ፕሮግራም አደርጋለሁ። በተለይ እኔ በሌለሁበት ከጎኔ የሆናችሁ ወይኔ እኔ እስር ቤት ላይ ስሰማ እምባዬ አላህ ምስክሬ ነው። እንደዚህ ሳላስበው በአራት መንታ ነው እንደዚህ ያለቀስኩት። በአራት መንታ በዚህና በዚህ ያኔ ከምስቴ ጎን የሆናችሁ ለካ እኔ ብሞትም ምስቴን የሚረከብ ሰው አለ ብዬ በጣም ስላችሁ በቃ ከቤተሰቤ ጎን የሚሆን ሰው አለ የሚል አመለካከትና ደስታ እጅግ በጣም እና አንድ ሰውን ማመስገን እፈልጋለሁ በዚህ አጋጣሚ። እሺ ቆይ አንዴ ሞጣንም ኦኬ እያላችሁ ነው። አስገቧቸው። ሞዴሬተር ሰው አስገቡ ባካቸው። ወአለይኩም ወራህመቱላሂ ወበረካቱ። አሚን አሚን አሚን። ወንድሜ ጀግና ወንድሜ ታሪክ ሰራ ካለው አይደለም። አሚን
ሌላ ቦታ 40 እና 50 አንበሳ ስማኝ 20 እና 30 አንበሳ እያወረደች እዚህ መታ አንድ አንበሳ ሰታ መልክ ስትሰራ አሁን ማሽቃበጡን ተውና ቀጥታ ሪል ነገር አሁን እኔ የምፈልገው ስማኝ አሁን ከጌመሮች ጋር ተጣልቻለሁ ተረግጠው ነበር ቡሎያ ይቅርታ አላየም ማሜ እኛ ነው እዛን ቀን ተናዶ ነው ከኔ ጋር እየተጋፈጠ የነበረው አንድ ነገር ለመናገር ነው ማሜ ሌላ ነገር ትቻለሁ አንዱ መልክ ለመስራት ትላለህ እሱም መናገር የምፈልገው ነገር ያለፈው ነገር አልፏል ቴንክ ዩ ሄዱ ያለፈው ነገር አልፏል ለወደፊቱ በጣም ደስ አለኝ አሁን ቅድም ደንግጬ ተናድጃለሁ ደንግጫለሁ ለምን ያንተ መታሰር ብዙ ሰዎችን ይጎዳል አንደኛ ጆከር የሌላ ሰው ልናገር አይደለም ስለ ጆከር ነው እኔና ጆከር አንፈላለግም በፖለቲካም በምንም አንገናኝም ብዙ ልዩነት አለን ግን እንዳንድ ሰው ደግሞ ሰው ነው የትኛውም ሰው ይሳሳታል ሰው ነው ጆከር ግን የሆነ ቪዲዮ ተናገረ ማሜ ይሳደባል እኔንም ይሳደባል ነገም ሊሳደብ ይችላል ስንት ያልሰደበው ሰው የለም ግን ልጁንና ምስቱን ማየት አለብን ይቅርታ አድርጉና አስፈቱት ምናምን ብሎ ድምጽ እየወደልክ ነበር እኔ በጣም ወላሂ ጆከር ከበደኝ ከዛን ቀን ጀምሮ እውነት ሌላው እያለቀሰ ነበር ግን የጆከር በጣም ከበደኝ ለምን ይሄን እንደዚህ ይነገራል እንዴ አላሰብኩ ነበር እንኳን ታሰረ ምናምን የሚል መስሎኝ ነበር ግን ቪዲዮውን አይቼ ላይክ አድርጌዋለሁ ላመጣልሽ ላሰማ እችላለሁ አምጥቼ ማለት ነው ላይክ ስላደረኩ ማለት ነው ቪዲዮ በጣም ነው አመሰግነው ጆከር እኔ እንደዚህ አልጠበቅኩም እኔም በሆን ራሱ እንዲህ እየተባላን እንዲህ እየተጣላን ልዩነት አለ ሌላ ነገር አለ ግን ማሜ ታስሮ ሲል የሰው ልጅ እንደዚህ ማሰቡ በጣም ደስ ብሎኛል እና ከተቻለ ማሜ በቃ አንተም ቀይረሃል አጀንዳን ቀይረሃል ቅድም ትንሽ ላስላስ እያደረግክ ነበር እንደውም ሄለንን ወደ አንተ የላኩት እኔ ነኝ ሂጂ በእናትሽ እስኪ ምን እንደሚል ሰማለህ ስል ሄለን መጣች ወዳው ስድብ ተውክ ሄለን ምን አድርጋኝ ነው ምናምን በቃ አስተካክለሃል ማሜ ማንም ይወዳል አንተ የቲክቶክ ድምቀት ነህ ወንድሜ ስለሆንክ ሳይሆን እኔ እኮ ቤት እየዘጋው እየመጣው መዝናናበት አንተ ጋር ነው በሌላ አካውንት ለምን ጆይን ካንኩ በዚህ አንተ ምናምን ወይ ውጣ ወይ ፑሻክ ብላ ባዚ ልትዘነመጣ ስለምትል እዛ ማንም አይቀየምም ጌም ላይ ማንም አይቀየምም ግን እዚህ ጋር ገስት እየከፈትክ አትሳደብ ጌም ላይ ደግሞ ሰው ይረዳሃል እላለሁ ወንድሜ ኑርልኝ አመሰግናለሁ ቴንክ ዩ በጣም እኔ እውነቴን ነው የምልህ እኔ ብድር ከፋ ያርገኝ ሌላ ጭንቅላቴ ላይ ሌላ አይነት ጠባሳና እንትን ነው ያስቀመጥከው ለምን ብትል እውነቴን ነው የምልህ አሁን ቪዲዮክን ከፖሊስ ጣቢያ ባይዘው ቤቴ ከደረስኩ 10 ደቂቃ አይሆንም ወላሂ ይሄን ላይቭ ልክ ስገባ ቤት እንደደረስኩ ነው ላይቭ የሰራሁት መጀመሪያ ለናሆሜ ሼር አላደርጋችሁም አልጠራችሁትም በጠሩት ደስ ይለኛል እዚሁ ጋር እናንተ ፊት ለፊት ይቅርታ ብጠይቀው አውድንም እንደዛው ለምን እኔ ምን አረጉኝ እነዚህ ሰዎች እስኪ ፐርሰናል ምስቴን አለኩ ቤቴን አለኩ እኔን አለኩ ተግባባን ሐቂቃውን እውነት ላይ ተንተረሰን ነው አንድ ወሬ የምናወራ ተግባባን ስለዚህ ሙባሪክ በጣም የማይረሱ ታሪክ ሰርታችሁ የቤቱን ሙሉ ሞዴሬተር ወስዳችሁ አንተና አብዲ ጌታቸው ቤቱን ኮንትሮል አድርጋችሁ እጅግ በጣም የማይረሱ ብዙ ለወደፊቱ መገልጻቸው መጥቼ የምተነትናቸው ለህዝቡም እጅግ በጣም ብዙ ማስረዳው ነገር አለ እመነኝ እንደ ትልቅ ውለታ ነው የምቆጥረው እንደ ትልቅ ውለታ እመነኝ ብድር መላሽ ያርገኝ በጣም አንተንም አብዲ ጌታቸውንም አመሰግናለሁ ኡርጂ ጌሙ ካለቀ በኋላ መታንበሳ ሰጠች አለው አልተቀየምኳትም ኡርጂ ማለት $30,000 ሉክ $30,000 ትኬት ተቆርጦ እህቷ ፖሊስ ጣቢያ ወላሂ አላህ ደሜን ያፈሰው ነው መልክ ፖሊስ ጣቢያ መታ ከአሜሪካ ለኔ ሲባል ለቤተሰብ አይደለም ሌላ ሰው ጋር ለኔ ለማሜ እህቷ ልካ ገባ በጣም ስለሷ ቁሜ እንዳስብ ያደረገችኝ ቁጭ ብዬ ከሰሚራ ጋር ቀድም ከፖሊስ ጣቢያ እየመጣ ምግብ ቤት ቁጭ ብለን ምግብ እየበላን ነበርና እንዴት ሰው ከአሜሪካ ይሄን ያህል ብር አውጥቶ ሰው ልኮ ሰው እንዴት ይጠይቃል $30,000 ትኬት እኮ ማንም አያረግም
መታ ጠይቃን 2 ቀን ነው 3 ቀን ምግብ አመላልሳልኝ የሷ እህት ይሄው ኡርጂ ትባላለች ይሄው እዚህ ጋር ያለችው ወይ በትልቁ ላርጋት ከምሬ ነው የምላችሁ 2 ቀን 3 ቀን ተመላልሳ ጠይቀኝ በቃ ዛሬ መሄጃዬ ነው ልሄድ ነው ብላ ተሰናበተች የዚችን ልጅ እውነት ባላወጣ ከዛ በኋላ ያችን እህቷን ማላገኘዋት እና ኡርጂ እንደው ድንገት ማለት ምንድን የምትፈልገው ከኔ ማለት ታስባለህ እንደ ወንድ ታስባለህ ተግባባ በጣም ወረበል ካባ ነው ምልክ እንዴት ነው ለመጀመሪያ ጊዜ የበዓል ልብስ የኦሮሞ የበዓል ልብስ ገባ ለኔም ለምስቴም ለኔም ሆነ አንድ አይነት ያሰፋችልን በሷ ዲዛይን እሷ ናት የኡርጂ የምትባለው እሷ ፍለፊን ነው መነግራችሁ ይያልኩ ሰውን በህይወት እያለ ነው ማመስገን ያለበት ውለታዋ ለኔ በጣም ትልቅ ነው ትልቅ ብዙ ነው በዚህ አጋጣሚ ኡርጂ እኔ ምንም እንደምልሽ አላቀም እንደው አላህ ጀዛሽን ይክፈለው ያንቺን ቆሜ ነው ማመሰግንሽ ወረበል ካባ ቴንክ ዩ በጣም አመሰግናለሁ እናት ቴንክ ዩ ኡርጂ ገለቶ ቴንክ ዩ ዝቅ ብዬ ነው የኔ ባለውለታ የኔ አስተዋይ ማለት ነው ምንም ጠይቀሽ ከኔ የምታጪው ነገር እንደሌለ በዚህ አጋጣሚ መልእክቴን አስተላልፍ ምንም ጠይቀሽ ምንም ማለት ሞት ከሆነ ማሜ ስላንቺ ይሞታል ይሄ ቃሌ ነው ቴንክ ዩ አመሰግናለሁ ላለው ሌላውን በተርታ ሄዳለሁ ሂዱበት እስኪ ላይ ሆኜ ነው ያመለጠኝና እንኳን ደስ አለ ሶሪ ቴንክ ዩ ሶሪም ደግሞ ሶሪም ሽምግልና ይዛ ነበር ሄለን ደግሞ ሄለን ግን ሄሎ ራሷ ታውራ አንድ ሳምንት ምግብ አልበላ ውሃ አልጠጣ አንቺም ማሚዬ እዛ ጨለማ ውስጥ ሆኜ ነው ስላንቺም የሰማሁት ሀታ ሞጣ ካልተጫወተ እኔ እጫወታለሁ ብለሽ ሂደሽ ለ21 ደቂቃ ከ10 ሰከንድ 21 ደቂቃ 10 ሰከንድ ገባሽ እዛ ሆነሽ ካልተጫወተ ያለው ብለሽ እጅግ በጣም በዛን ሰዓት ትልቅ ታሪክ ስትሰሪ የነበርሽ እህቴ ነሽ አንቺንም በዚህ አጋጣሚ ዛሬ ሁሉም ይመሰግናል ለ24 ሰዓት የዛሬ ፕሮግራሜ የምስጋና ፕሮግራም ነው ከዛ በኋላ እና አመሰግናለሁ ነው ማለት ከዛ በኋላ ስማሜ ከዛ በኋላ ስምትለው አልነበረ በቦታው ምን ቆይ ኔትወርክ ተይዟል ቆይ ኔትወርክ ይዟል ከዛ በኋላ አረ እየሰማው ነው 24 ሰዓት ምስጋና በኋላስ ከ24 ሰዓት ምስጋና በኋላ ምንድን ነው የሚቀጥለው እሱን አብረን ወለና የስራው ባህሪ ነው እኮ ሰው የዚህ ጋር ልሸከምህ ልንተዛዘብ የተገናኘ ነው ስራ እኮ ስራ የራሱ መስመር አየረለን እዚህ ጋር እንዳዝለው የምፈልገው ሰው አለ እንዴ መልክ መስራት ጀመርሽ ሰው የ12 አንበሳ በልተ በ6 አንበሳ ምናምን መልክ ትሰራለህ እንዴ ሰው የምን ነው እሺ አውሪ ምዬ እና ስለተፈታ ድጋሜ ስላየን በጣም ደስ ብሎኛል ማርያምን እና ደግሞ ናሆምን በዚያው አጋጣሚ እናመሰግናለን ናሆም ያራዳ ልጅ በይቅርታ መታለፉ ለወደፊቱም ላይክ ማሜ አይናገርም አይተሳደብም ማለት አይደለም ጌም ላይ ስትሆኑ ስሜታዊ ትሆናላችሁ ብዙ ነገር ልትናገሩ ትችላላችሁ ሶ በተናገረ ቁጥር ያው እስር ቤት መወርወር የለበትም ሰዎችም አንደርስታንድ ማድረግ አለባችሁ ትክክል ነኝ አይደለ ማሚዬ አዋ ረሹ ወላሂ እኔ ይቅርታ ስጠይቅለት ራሱ መጀመሪያ እንደሰማው ማሜ ታስሯል ተብሎ ቀጥታ ናሆሜ ጋር ሂጄ ነው ናሆምዬ አንተ ነህ እንዴ ያልኩት አዎ አለኝ በቃ ነው ቁጥሬን ላክልኝ ብዬ በቲክቶክ ላከልኝ ከዛ ደውዬ ነገርኩት ምንድነው ታውቂያለሽ ማሜ ተፈቶ አይናገርም አልልም ብዬ ነው የተናገርኩት እኔ ስለጠበቅኩ እንደዛ ስለጠበቅኩ ስመጣ ጆይን ሳደርግ ቀጥታ አጥቦ ነው ያሰጣኝ አንተ መልክ ልትሰራ 6 አንበሳ ዘጠ
ምናምን በቃ እንግዲህ እና አይናገርም አይደለም ግን በተቻለ ያህል ሰውየው ጌም ሲጫወት የሆነ ነገር በቃ በተለይ ደግሞ በጭንቅላት ቁም አትበሉት። በጭንቅላቱ ሲቆም የሆነ ነገር የሚሰማው ነገር አለ መሰለኝ። ትክክል። በተለይ የቃመ ከሆነ በጭንቅላቱ ከቆመ እዛ በኋላ ማሚን አታውቀውም። እና ማለት ነው ማሚ ነው ለማሚ ሳይሆን ለሌሎች ልጆች ስላላችሁ ለጌመሮች እና ለጊፍተሮች መልእክቴ ምንድን ነው? ጨዋታ ላይ ብዙ ነገር ልንነጋገር እንችላለን። እንደ ጨዋታ ናሆሜ ይምጣ። ቆይ ማሜ ለምን ወላሂ ያከበረኝ ክብር ማለት ነው። ወላሂ አልዓዚም በጣም መጥተዋል ብለው ወላሂ ያከበረኝ የኢትዮጵያ ሕዝብ በሙሉ ማለት ነው። ናሆምን እናመሰግናለን ብላችሁ ጻፉልኝ። ለምን በጣም ስነ ምግባር ናሆሜ ቅድሙንም ምስኪን ሰው ማሜ ምን እንደሆነ አልገባው መሰለኝ። ነግሬዋለሁ እኔ ናሆሜ እኔ ስሰደብ አላየህም እንዴ? እኔ ስሰድበኝ አላየህም እንዴ? ከአብዲ ጌታቸው ጋር ደውለለት አብዲ ልጄ ሰድቦ እኮ ዝም አልኩት። ማሜ እንደዚሁ ነው እኮ ጸባይን አውቀን ነው ዝም ያልነው፣ መርዝ የለውም እንደዚህ ነው ምናምን ብለን ሙቤ ወላሂ እንድለምኑኝ አልፈልግም። በቃ የሚደረገውን ነገር አደርጋለሁ። ምን እናደርጋለን ምናምን አለ። በቃ ሰው ሲያናግር ራሱ እኔ ቃላት የለኝም ነው። በነገራችን ላይ ሙባረክ አሁን እኔ ነኝ ያስፈታሁት ምናምን አለ እሱ ላላ አስፈታሁት አይደለም አንስቷል አላነሳም ክሱን ጭራሽ አንዴ ሰው ከተተኝ ከዛ በኋላ ሰው ብሎ አላየኝም። ኖ እዚህ ጋር ለምን ህዝቡን ተዋሻላችሁ? ነው ውሸትማ መዋሸት የለባቸው። እንዴት እንዴ አላነሳም። ያነሳው ክስ የለም። ማሜ ዛሬ እንደምትወጣ ቃል ነው ለህዝቡም እየነገርኩ ነበር። ክስ አስቷል እመነኝ። እስኪ ለናሆሜ ክስ ተጠርተህ ሲፈረድብህ አብረን እናያለን።